ከሄደ ውሻ ጮኸ ነገር ነው የአብርሽ ነገር ሁሌ የሚሆንብኝ። አሁንም ቢሆን እርግጠኛ ሆኜ የምነግራቸው ቤተሰቦች አብርሽ ሩታ ልጁን ይዛበት እንዳትሄድ ለልጁ ሲል ነው። ዛሬም ቢሆን አቤልን ጠርቶ እነ ብሩኬን አስጠነቀኳቸው በስልክ ከዚህ በኋላ እኔም አንቺ ደጅ አልደርስም፣ እቤትሽም ከመጣው ልጄን ለማየት ብቻ ነው። ማንም ሰው ከዚህ በኋላ አይረብሽሽም። ዛሬ አቤልን ጠርቼው ይቅርታ እንዲጠይቅሽና ጣጠገብሽ እንዳይደርስ ያንቺንም ስም የትም ቦታ ቢሆን እንዳያነሳ ዛሬ ላስጠነቅቀውም ልነግረውም አቤልን ጠርቻለሁ በማለት ነበረ ለሩታ ሲነግራት የነበረው። ለዛ ነው ጅብ ከሄደ ውሻ ጮኸ ነው የአብርሽ ነገር። ሲቀጥል ደግሞ ልጁን ይዛበት ያው እንዳትሄድ ስለፈለገ እንጂ አብርሽ እውነት እንነጋገር ከተባለ ቤተሰቦች ሚስቱን ማስከበር ቢችል ኖሮ ከልጁ በፊት ነበር ሚስቱን ማስከበር የሚችለው። አሁንም ቢሆን አብርሽ እያንዳንዷን ነገር የሚያደርገው ለልጁ ሲል ነው። እግዚአብሔርን ግን መሆን ያለበት ለልጁ ሳይሆን ቅድሚያ ለሚስት ነው። ልጁ ከማ ተገኘ ከሱ አይደለ? መጀመሪያ የሚስት ክብር ይቀድማል። አብርሽ መጀመሪያ የሚስትህን ክብር በደንብ አስጠብቅ እንጂ ለልጅ ብለህ ይህ ሁሉ ነገር እንዳረግ ግልጽም ነው። ይቅርታም እንዲጠይቃት አቤልን ጠርተ እነ ብሩክንም ደውዬ እንዲያልኳቸው ያልከውም ለልጅ ስትል ልጅን ይዛብቅ እንዳትሄድ ፈልገ ነው። ሲቀጥል ደግሞ ሩታን ብትሆኝ የኔ ውድ እንደዚሁም ቢሆን ራስ ወዳዳቱኝ ሩታዬ። እናቶቻችን እኮ ለልጆቻቸው በጣም ብዙ ይጎዳሉ። በእርግጥ የእናቶቻችን ጊዜና አሁን ያለንበት ዘመን አንድ ነው እያልኩ አይደለም። አንቺም ልጅሽን የምትወጂ ከሆነ ሩታ የእውነት ከራስ ወዳድነትና ከስሜታዊነት ወጥተሽ ራስሽን ቁጭ ብለሽ አስቢ። ይሄን አንድ ፍሬ ልጅ ገና ሕፃን የ2 ወር ባለፈ እህትሽ የ2 ወር ደም ይዘሽ ነው የምትሄጂው። አየሩ እንኳን ባይስማማው ሲ ልጅ እንዴት ነው የሚሆነው ብላለች። እና ሩታዬ ቢያንስ ጠንካራ እንኳን እስኪ ለምንድን ነው ልጅሽን የማጠብቂው? አውቃለሁ ያንተ ጓደኞች ሰላሜ እነሱኝ ብለሽ ነው ይሄ ሁሉ የምታደርጊው። ግን ቢሆንም ለልጅ ስትይ እኮ ሩታዬ ሰው እኮ ለሚወደው ሰው ብዙ ነገር ያደርጋል፣ ብዙ ነገር ይተዋል አይደል? እያወቀ ለሚወደው ሰው። አንቺ ደግሞ ለልጅ ስትይ ይሄን ውጭ ሀገር የምትሆን ሀሳብ ብትተይና ልጅሽን ብታሳድጊ እኔ አገሩ ላይ ማን እንደ ሀገር ቤተሰቦች የእውነቴ ነው። ግን ሩታ አሁንም ሀሳቧን መቀየር አልፈለገችም። አብርሽ ያው ለምንድን ነው አንቺ በልመናም ሲቀርቡሽ ትርቂያለሽ? አዎ ሲቀርቡሽ ትርቂያለሽ፣ ሲርቁሽ ትቀርቢያለሽ እያለት ነበር። በእርግጥ አንተው እየጠራት ነው መታገኛት እንጂ እሷ አብርሽዬ የትነ ብላ ደውላ ለምና ከደለም። አብርሽዬ አንዳንዴ ካፍ የወጣ ምን ነገር ያፎ ልምታ አይታሽም ነው የሚባለው። በዛውም ደግሞ በጣም ጠግበሻል፣ ጠግብ ነው ያልሽው፣ ጥጋብ ጭንቅላትሽ ላይ ወጥቷል፣ ካልሆነ ልጄን ሰተሽኝ ሂጂ የሚሉ ቃላቶች ራሱ ሩታ ስቃውን ብታልፍ ውስጧ ላይ የሆነ ነገር ጭሮባት ያልፋል። እንደዚህ አይነት ንግግርም ከአንተ የሚጠበቅ አይደለም አብርሽዬ። ለቀልድም ቢሆን እንደዚህ አይነት ነገሮችን ባትናገር ጥሩ ነው ብዬ ነው ማስበው። ሌላው ሩታም ያው ቁጭ ብለሽ አስቢበት። ዛሬ አቤልንም በእርግጥ መጥቶ ይቅርታ እንዲጠይቅሽ ያደረገው አብርሽ ግልጽና ግልጽ ነው። እስከ ዛሬ አንቺም ጠይቀሽዋል እኮ እስከ ዛሬ ነበርክ። ዛሬ እኔን አይነት ውሳኔ ስወስን ነው ወይ እነሱ መጥተው እኔን ይቅርታ እንዲጠይቁኝና አጠገቤ እንዳይደርሱ ለማድረግ የተነሳሳው? ዛሬ እኔ ስንወሰንኩ ነው ወይ? በነገራችን ላይ የሀገሬ ሰው ጅብ ከሄደ ውሻ ይጮዋል፣ ጅቡ በሌለበት ውሻው ይጮዋል ይባላል ተረቱ። እኔ ሁሉን ነገር ከጨረስኩ በኋላ መተህ ነው አንተ ነገሮችን ለማስቀየር የምትፈልገው ብላ እንደ ተረትም ስትነግረው ነበረና ሩታም ያው ከራስሽ ጋር አዳምጠሽ ወደ ራስሽ ተመልሰሽ የእውነት ልጅሽን ሀገር ውስጥ ቢያንስ ትንሽ እንኳን ጠንከር እንዲል ሀገርሽ ላይ ሆነሽ እንደኔ ሩታዬ እንደ ቡታጀራ አይደለም እኮ የሰው ሀገሬ ሰው ነው። ምንም ቢሆን እንኳን ለህፃን ለትንሽ ሰውም አይመችም። ጠንካራ ያለ ልጅ 5 የ6 ዓመት የ3 ዓመት ልጅ እንኳን ይዘሽ የምትንቀሳቀሽ ቢሆን ችግር የለውም። እና አንዳንዴ ሁለታችሁ ምን አለ ለልጃችሁ ስትሉ ብትጎዱ። አብርሽ በቃ ውሳኔሽን መቀየር ካልቻልሽ ለነገ ብቻ ልጄን አሳየኝና ከዚህ በኋላ አለምንሽም የፈለግሽውን አድርጊ ሲላት ነበርና ሩታዬ ለአብርሽ ምንሽ አይደለም ለልጅሽ ስትይ ከስሜታዊነት ወጥተሽ አስቢበት። ልጅ ሀገር ውስጥ ነው ማደግ ያለበት። እዛው ባህሉንም ወጉንም ጠብቆ አባቱ ቢከፋም ጥሩም ሆነ ጥሩም አልሆነ የአባትነትንም የእናትነትንም ፍቅር እያሳደገ እያየ ቢያደግ ጥሩ ነው። ሩታ ያንቺም ራሳችሁ ወዳዳቱኝ የእውነቴን ነው የምልሽና እንግዲህ ዛሬ አብርሽ አግኝቶ አቤልን በቃ እኔም ሄርሜላንም ሆነ ብሩክንም ሁሉንም ተሰብስበን ይቅርታ እንጠይቅሻለን፣ በእኛ ምክንያት ከሆነ ወደ ውጭ የምትወጪው ባክሽን ሩታ አስቢበት። እኔ እኮ ያ ሁሉ ነገር ሳደርግ የነበረው ለአብርሽ ነው፣ ግን ደግሞ አንቺ በቅናት ቀንተሽ
ወደ አብርሽ ህይወት ውስጥ እንድትመለሺ ነበር ያንን ሁሉ ነገር ስናደርግ የነበረው። ከዚህ በኋላ ግን እናቆማለን። ተሰብስበን ይቅርታ ሁላችንም እንጠይቅሻለን። ይህን ነገር እባክሽን አስቢበት። አቤል አስመሳይ ነክ፣ እግዚአብሔርን አስመሳይ። ሩታ ቀንታ ወደ አብርሽ እንድትመለስ ነው ወንተናዳ ከአብርሽ ህይወት እንድትወጣ ነበረ ስትሰራው የነበረው ስራዎች። ዛሬ ደግሞ አፍን ጮል አድርገ አለስልሰ ወደ አብርሽ ቀንተሽ እንድትመጪ ስለፈለግኩ ነበር ያ ሁሉ ነገር ሳደርግ የነበረው ለአብርሽም ጭምር ቢሆንም አለኩ። ስንት አይነት ምላስ ነው ግን አቤል ያለክ። በእግዚአብሔር ቢሆንም ወጣም ወረዳም እሱ ያለቀ ጉዳይ ቢሆንም ሩታ ወደ ራስሽ ተመለሽና አስቢበት። እግዚአብሔርን ልጅሽ አገሩ ውስጥ ነው ማደግ ያለበት ከአንቺ ጋር የእናትነት ፍቅሩም ሲያድግ ትንሽ ጠንከር ሲል አንተን ማግኘት ይጀምራል በደንብ። እስከዛ ድረስ ውጭ ሆነሽ ነው ልጁ ጠንከር ሲል አባትነት ፍቅሩን ለማግኘት የምታመጪው። ሩታዬ ተይ፣ የኔ ውድ ጥሩ አይደለም። ቀደም ለጽጌ ስታወሪ ሰምቻለሁ። ለትንሽ ጊዜ ነው ብለሽ ነበር። አሁን ደግሞ ጠንከር ሲል ልጁ እንደምትመለሽ ነው እያወረሽ ያለሽው እና እኔ ልክ ነው ብዬ አላስብም። እናንተስ ምን ትላላችሁ ቤተሰቦች?